ቤተሰቦች እንዴት ናችሁ? ዛሬ ቀን የምገኘው እንግዲህ የሳኡዲ እቃዎች መርካቶ ላይ እንደሚሸጡ ዛሬ ገና ነው ያየሁት። ቤተሰቦቼ እንግዲህ በጣም ተገርሜያለሁ። በጣም ገራሚ ገራሚ እቃ ነው ያገኘሁት እና ውድ ቤተሰቦች ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ለምንድን ነው እንደዚህ ቻናሌ የቀዘቀዘው? አልገባኝም በጭራሽ። ምን አጥፍተን ነው ቤተሰቦች? በእናታችሁ እውነት 10,000 20,000 የሚታየው በጣም ናፍቆኛል። እውነት ህልም ሆኖብኛል እና እሱ ነገር እስኪ በዚህ ቪዲዮ አሳየኝ ብዙ ሰዎች ጋር እንዲደርስ እስኪ ሼር በማድረግ እና ደግሞ ኮሜንታችሁ ሀሳብ አስተያየታችሁ ደግሞ ቅር የሚላችሁ ነገር ካለ ደግሞ ኮሜንት ስር ጻፉልኝ ቤተሰቦች፣ እመልስላችኋለሁ። ሌላም ነገር ካላችሁ በቴሌግራም ማውራት ትችላላችሁ ቤተሰቦቼ። ለማንኛውም ይህን ቪዲዮ ጀምራችሁ እስከ መጨረሻ ድረስ እንድታይ ትላለሁ። በተለይ በብዛት የኔ ተመልካቾች የመዳም ቅመሞች ስለሆናችሁ በዚህ ሰዓት የጾም ሰዓት ነው፣ በእረፍት ሰዓታችን እንደምታዩኝ አውቃለሁ እና ከፍታችሁ እቃ እያጠባችሁም ከሆነ ካጠገባችሁ አስቀምጣችሁ ቪዲዮ እስኪያልቅ ድረስ እዩ ትላችኋለሁ ቤተሰቦቼ። ለማንኛውም ለብዙዎቻችሁ የሚጠቅም ቪዲዮ ነው ዛሬ ቀን። ልብስ፣ የቤት እቃ፣ መጋረጃ ምናምን ላሳያችሁ ነው። መጀመሪያ ግን ቤት እንግዲህ ከቤት ከመውጣቴ በፊት ለልጆቼ ቁርስ መስራት ነበረብኝ። እንደገና ደግሞ ለእኛ ደግሞ ጾም ስለሆነ ምሳ ሰርቼ ነው መውጣዊ ሰዎች። እዚህ ጋር እንደምታይኝ ክክ እያጠብኩ ነው እና በጧት ተነስቼ ምናምን ተፍተፍ እያልኩ ነው ወደ መርካቶ ለመሄድ። በዛም ደግሞ ሽፎኖቹ ማሳያችኋለሁ ቤተሰቦች። ለማንኛውም ይሄ ቤት በጣም ተመችቶኛል፣ ወደነዋል። እግዚአብሔር ይመስገን። በቃ አለ አይደል የሆነ ሰላም የሚሰማች ነገር በቃ እርፍ 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 የሚያደርግ ነው። ልክ በቃ አለ አይደል ሰው ተከራይቶም ይሁን ምንም ይሁን ብቻ ማረፊያ ሲኖረው ጥሩ ነው እና እግዚአብሔር ይመስገን በጣም በጣም ደህና ሆነን እየኖርን ነው። እዚህ ጋር እንደምታዩኝ እንግዲህ ቀይን እያጣጠብኩ ነው ከመሄዴ በፊት። ከዛ ደግሞ ብቻ እኔ እቃ ማጠብ እንደነገርኳቸው በጣም ነው የምወደው። እቃ ማጠብ፣ ቤት ማጽዳት ምናምን፣ ግን በቃ ክችኑ ጽድት ያለ መሆን አለበት። እኔ ልሰራ ከሆነ በቃ አላል ጽዳት መጠበቅ አለበት። ውስጤ ደስ ብሎኝ የምሰራው እንደዚህ ጽድት ልትድት ሲል ነው እና እቃ ደግሞ ማጠራቀም አልወድም። ቶሎ 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 አጣጥቤ በቃ ረፍ ነው የምለው እና በጣም ይገርማችሁ ማስታውሰው ድሮ አረብ ሀገር እያለሁ ማለት ነው ለ2 ቀን 3 ቀን ሲስተር ጋር ሄጄ በረፍ ሰዓቴ እህቴ ጋ ነው እጃዛዬ ማለት ነው እና እሷ ጋር ፊ በምመለስበት ሰዓት እቃ በጣም ተጠራቅሞ ነበር የሚጠብቀኝ። በእርግጥ ነው ሳየው ትንሽ ያስደነግጠኛል፣ ግን መች ጨረሽው ነበር የሚሉኝ። ቶሎ ነው የሚጨርሰው በቃ አለ አይደል ደግሞ አይደብረኝም። በቃ ቶሎ 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 በቃ እነሱ ደግሞ ድስቱ እንኳን ውሃ ዘፍዝፎ እንኳን ጠብቀውኝ አያውቁም ነበር እና በቃ እዛው እንዳረረ ነበር የሚጠብቀኝ። ብቻ የልጆቼ ቁርስ ደረሰ። እዚህ ጋር እንደምታዩት ቤተሰቦቼ የእኛ ነው የቀረው፣ የእኛንም ይጨርሳለሁ። ከዛ መርካቶ እንግዲህ አንዳንድ እቃዎች እያየው ነው ቤተሰቦቼ። እንግዲህ መርካቶ የማይገኝ እቃ የለም፣ ሁሉ ነገር አለ። በቃ ሁሉንም። እዚህ ጋር በጣም የገረመኝ ነገር በጣም ነው የሚያማምሩት እቃዎቹ፣ በእውነት በጣም ነው የሚያማምሩት እና እንዳለ ከሌላ ሀገር የመጣ እቃ አይደለም፣ የሳኡዲ እቃዎች ናቸው። በጣም ነው የሚያማምሩት በእውነት ብር ላለው ሰው ማለት ነው። ማለት አላቅም እቃ ለምትወዱ ቤተሰቦቼን ይሄንን ቪዲዮ የቀረስኩትኝ እና በቃ እዩት በደንብ እንዴት እንደሚያማምር ረከበቱ። እንደገና ደግሞ አሁን ረመዳን ላይ ስለሆነ ለእንትን የሚሆን ለቴምር፣ እንደገና ደግሞ ለሾርባ ማቅረቢያ፣ ለኩኪሶች ምናምን በቃ እንደዚህ የሚያማምሩ እቃዎች ነው ያሉት እና ሙሉ እንደዚህ ነው በቃ ፔርሙዞች፣ እንደገና ደግሞ ረከበቶች ምናምን ነውና እንዴት እንደሚያምራ በስማም። በተለይ ደግሞ ቡና መፈረሽ የምትወዱ ከሆነ ከዚህ ቤት መቼስ ተበድራቸው ቢሆን አትወጡ ነው የምላችሁ እና በጣም ነው የሚያምረው በእውነት በጣም ጽድት ያለ ጥራት ያለው እቃ ነው እና እንግዲህ ቤተሰቦቼ አዲስ አበባ መኖር ከጀመርኩ አይቀር እየሄድኩ እንደዚህ አይነት እቃዎችን አሳያችኋለሁ ቤተሰቦቼ። እናንተ ከዚህ እቃ አይታችሁ የተመቻችሁ ካለ ፎቶ ልካችሁልኝ ደውዬ ስልክ ተቀብዬ ነው የመጣሁት ዋጋ ጠይቄ። እዚህ ጋር ባይዘወይ መርካቶ ላይ እንግዲህ ከሌላ ቦታ መርካቶ ላይ ትንሽ የተሻለ ነው በዋጋም እንደገና የምትፈልጉት አይነት እቃ ማግኘት የምትችሉበት ቦታ ነው እና
እንግዲህ ደውዬ ጠይቄ ከተስማማችሁ ነግራችኋለሁ። ግን አንድ ነገር ልነግራችሁ የምፈልገው ነገር ቤተሰቦቼ ስትመጡ ወደ እኔ ማለት ነው እቃ መግዛት በምትፈልጉበት ሰዓት በቃ ማለት መግዛታችሁ እርግጠኛ ሆናችሁ ብትደውሉልኝ። ምክንያቱም እንዴት መሰላችሁ ብዙ ጊዜ ምን ያጋጥመኛል መሰላችሁ ዙሬ ምናምን ነገር ሁሉንም አጣርቼ ከዛ ከደከምኩ በኋላ ሀሳባቸውን የሚቀይሩ እህቶች አሉና እኔ እሱ ነገር በጣም ነው የሚሰለቸው በእውነት ማለት እዚህ ጋር እኮ እኔ ልጆች አሉ ምናምን ሌላም ስራ አለ ምናምን ነገር እና ለእነሱ ቃል ገዛዛ ስዞር ያው ስራዬ ብዬ ይዤዋለሁ። በእርግጥ ግን እንደዛ ደክማችሁ ደግሞ አይደለም እንደዚህ እየዞራችሁ ከቤት ወጣችሁ ስንት ታክሲ ተጠቅማችሁ አይደለም እና ከሱቅ ላይ ራሱ እኮ ማይገዛ ደንበኛ መጥቶ አዝጓችሁ ሲወጣ ምን ያህል እንደሚያናድድ ታውቁታላችሁ። እና ብቻ ወስናችሁ ደውሉልኝ ለማለት እፈልጋለሁ። እንግዲህ ለምታዝኝ በጣም ነው አመሰግነው። እግዚአብሔር ያክብርልኝ። በጣም እኔ ጋር ያላችሁ እምነት አንዳንዴ በጣም ያስገርመኛል እና በጣም ብቻ እነዚህ ፔርሙዞች እዋቸው ቤተሰቦች እንዴት እንደሚያማምሩ እንዳለ እዚህ ቤት ያየሁት ወርቃማ ነው። ወርቃማነቱ ከለሩ በጣም የሚያምር እዚህ ጋር የሻይ ማቅረቢያዎች አሉ የሾርባ ምናምን ብቻ እዩት እንዴት እንደሚያምር። ስለ ጥራቱ ችግር የለውም ለኔ ተውት ማለት እኔ ራሴ እዛ ሁኜ ስላየሁትኝ በጣም ያምር እቃ ነው እና ብዛት የምትፈልጉ ካላችሁም በዛውም እንግዲህ በቴሌግራም ቻናሌን አናግሩኝ። ብዛትም ዋጋ ሁሉ ነገር እነግራችኋለሁ። ያው መርካቶ ላይ ሄዳችሁ መቼም ታውቃላችሁ ለችርቻሮ ብቻ አይደለም ለብዛትም ለነጋዴዎችም ነው ጭምር ነው እና እነዚህ ፋኑሶች እንዴት እንደምወዳቸው ልነግራቸው አልችልም። ይመስለኛል ጾም በሚወጣበት ሰዓት ነው ይሄንን የሚበራው በኤድ ሰዓት ነው እንደዛ ነገር መሰለኝ እና አስታውሲኝ ከረሳ በጣም ነው መወዳቸው። ማርያም ለምንድን ነው አላውቅም ሲበሩ በጣም ነው መወዳቸው እና በባትሪ ነው የሚሰሩት እንዴት እንደሚያምሩ ማለት ነው። እና እዚህ ጋር ደግሞ የቤት እቃዎች እንትን ብረትድስቶች አሉ እንደገና አንዳንድ ማሽኖች አሉ። ብቻ ይህንን ቪዲዮ ስቀርጽላችሁ ሙሉ በሙሉ እናንተ የምትፈልጉት እቃ እዚህ ጋር አለ ለማለት ሳይሆን የምትፈልጉት እቃ ግን ልካችሁልኝ መርካቶ ላይ የማይገኝ ነገር የለም። ከላካችሁልኝ ፈልጌ እንግዲህ ገዝቼ ለቤተሰቦቻችሁ ማድረስ የምትፈልጉ ማደርስላችኋለሁ በቪዲዮ ቀርጬ። እንደገና ደግሞ ለራሳችሁ ከሆነ የምትፈልጉት ብቻ የምትፈልጉት ቦታ እንግዲህ አደርስላችኋለሁ ቤተሰቦቼ። በዛውም ደግሞ እቃ ይዤ ልመጣ ምናምን ብላችሁ ሀሳባችሁ መሰብሰብ ያቃታችሁ እቃው ልዩነቱ ማየት ማወቅ የምትፈልጉ ዋጋውንም እንደዛ ማለት ነው ሁሉንም መጠየቅ ትችላላችሁ። በቴሌግራም ቻናሌ የቴሌግራም ስልኬ እዛ አስቀምጥላችኋለሁ ኮሜንት ስር ማለት ነው እና ደግሞ መጋረጃዎች ከዛ ደግሞ ቀጥሎ ደግሞ አረቢያ መጅልስ አሳያችኋለሁ በደንብ እንግዲህ በሄድኩበት ሰዓት ያልተመቸ ማለቴ ልቀርጽበት የነበረው ቦታ ሰውየው ባለቤቱ አልነበረም እና ለዛ ነው ተመልሼ የመጣሁት እንጂ ቀጣይ አረቢያ መጅልስ በደንብ አድርጌ ያሳያችኋለሁ። እዚህ ጋር ደግሞ ቤተሰቦቼ እዚህ ጋር እንደሚታዩት መጋረጃዎች ነፍ መጋረጃ በቃ መጋረጃ ፈልጋችሁ ማለት ምርጫችሁ አታጡም ከዚህ ቤት ገብታችሁ ማለት ነው። ነፍ መጋረጃ እነዚህ ለሳምፕል ናቸው ተሰርተው የተቀመጡ ናቸው። እንደምታዩት እንግዲህ ለሶፋ የሶፋ ጨርቆችም አሉ የምትፈልጉ ካላችሁ ክፍለ ሀገር መላክ የምትፈልጉ ካላችሁ ብቻ ሁሉንም እያሳያችሁ ነው ቤተሰቦቼ። እዚህ ጋር እንዴት እንደሚታሰር ማለት ሲታሰርና ሲለቀቅ ልዩነቱን ላሳያችሁ እየሞከርኩ ነው እንደምታይ። ይህንን ቪዲዮ ግን ስቀርጽ በስመ አብ ድካሙን ልነግራችሁ አልችልም። ማርያምን ነው የምላችሁ ቤተሰቦቼ በጣም ደክሞኝ ነበር። እኔ ደግሞ ትንሽዬ ፀሐይ ሲመታኝ ጭንቅላቴ በጣም ነው የሚያመኝ። በጣም በቃ ምን ልበላችሁ አበሻ በፀሐይ አይደል ያደገው ትልኝ ይሆናል። እንደው እኔ ደግሞ የገጠር ልጅ ነኝ በፀሐይ ነው ያደግኩት፣ ግን ፀሐይ ሲቀጠቅጠኝ ነው እንደ ጉድ ያደግኩት። አሁን ላይ ግን በቃ አልቻልኩም ነው የምላችሁ። ትንሽ ፀሐይ ከመታኝ ጭንቅላቴ በጣም ያዞረኛል እና ብቻ ብዙ ደክሜበታለሁ ለማለት ፈልጌ ነው። ላይክ ማድረጋችሁ እንዳትረሱ። ረስታችሁት ከሆነ ላስታውሳችሁ ፈልጌ ነው ቤተሰቦቼ። ላይክ አድርጉልኝ። መቼም ለእናንተ ምንም አይከፈልበትም ማለት ለዚህ ቪዲዮ 2000 ላይክ ብታደርጉ እኔታችሁ በደስታ በቃ እብድ ነው ምለው ማለት ነው።
ወይኔ አረው እብዴውን ኩልሽ። ለማንኛውም ብቻ ጠዋት ተነስቼ ቪዲዮዬን ስትታየ ምናምን ብዬ በጣም በጉጉት ነው በጠብቀው። ያው ስራዬ ብዬ የያዝኩት ነገር ስለሆነ ማለት ነው። እና ለማንኛውም መጋረጃዎችን እያያችሁ የተሰሩት ናቸው እነዚህ ማሳያችሁ። ተሰርቶ ምን እንደሚመስል እና እንደገና ደግሞ ሳይሰራም ውጭ ላይ ያለ አሳያችኋለሁ። እንግዲህ መጋረጃ የምትፈልጉም ተሰርቶ ነው ወይ ሳይሰራ በብትኑ ነው የምትፈልጉት፣ ብቻ በፈለጋችሁት ነገር የቤት እቃ ብትሉ ልብስ ብትሉ ምን ብትሉ የምትፈልጉት አይነት ነገር በዚህ ሰዓት እኔ ዝግጁ ነኝ። በቃ የምትፈልጉት አይነት ነገር የትም ለማድረስ ዝግጁ ነኝ ቤተሰቦቼ። በቴሌግራም ብቻ መደወል ነው ከእናንተ የሚጠበቀው። እንግዲህ አምናችሁኝ ለምታዙኝ ቤተሰቦቼ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም በጣም እሺ። ስለምታበረታቱኝ እንዴ የመዳም ቅመም እንኮናት ሴታችን እንዲያልፍላት እንፈልጋለን ብላችሁ በጣም ነው የምትሞግቱት ብዙ ጊዜ ኮሜንት ላይ እና እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እናንተም ለሀገራችሁ በቅቷችሁ እንግዲህ መቼስ እዛም መልፋት ነው እዚህ መተንም መልፋት ነው። ሁሉም ቦታ ስራ ነው። ግን ብቻ እግዚአብሔር አምላክ ጤና ሰጥቷችሁ ምትሰሩ ያድርጋችሁ። ስራ በጣም ጥሩ ነው። እኔ ስራ መፍታት በጣም ከሚያሳምመኝ ሰዎች መሀል ነኝ። አላቅም ትንሽ በቃ የሆነ ስራ ካልሰራው በጣም ነው የምጨናነቀው። ጭንቅላቴ ቢዚ ነው የሚሆነው። ማርያምን ነው የሚላችሁ። ወይ ቪዲዮ ካልሰራው ብቻ የሆነ ስራ መስራት አለብኝ። በቃ ጭንቅላቴ እንዲያርፍ ማለት ነው። እና እናንተም እንደኔ ከሆናችሁ የምትፈልጉት ስራ ይስጣችሁ ነው የምላችሁ። እና ለማንኛውም ይህንን የምታዩት መጋረጃ እንግዲህ ያልተሰሩት ናቸው እነዚህ። ለአረቢያ መጅልስ የሚሆናል ልብሱ ከወደዳችሁት ማለት ነው። ለማንኛውም እዚህ ጋር ደግሞ ሽፎን ቤታችን ጋር ሄድን ደግሞ። ወይኔ ቤተሰቦች በአንድ ቀን አስቡት እንግዲህ ከመርካቶ እዚህ ጋር ደግሞ የትና የት ነው የሄድነው? በጣም ርቅ ነው እና እንደምታዩት ልብሱ እንግዲህ ይህንን ይመስላል። ይሄ ወደ እስራኤል የሚሄድ ልብስ ነው። ይሄኛው ደግሞ ወደ ሳውዲ ነው ቤተሰቦቼ። እንግዲህ ላሳያቸው አሁን ያሉትን ልብሶችን ለማሳየት ነው ይሄንን ቪዲዮ መቀርጽላችሁ። ብዙ ጊዜ የቆየ ልብስ ማለት ቶሎ ማለት የሆነ ፈልጋችሁ ልብስ እዚህ ጋር ቪዲዮ አሁን አይታችሁት ወዳችሁት ወዲያውን ከላካችሁልኝ ወዲያውን ታገኛላችሁ። ከቆያችሁ ግን አጋጣሚ ሊያልቅባችሁ ስለሚችል ምክንያቱም ቶሎ ቶሎ ስለሚሸጥ ልብሱ ሊያልቅባችሁ ይችላል። ቅር እንዳይላችሁ እንዴ አሳይተሽን አልነበር እንዴ ትሉኝ ይሆናል። እና እንግዲህ ከፈለጋችሁት ቶሎ ወስናችሁ በቴሌግራም ቻናል አናግሩኝ። እንግዲህ የትም እስከ በራችሁ ድረስ እንልክላችኋለን። አሁንም በድጋሚ ለምታዙኝ ለምታበረታትኝ በጣም ነው የማመሰግነው። በጣም ነው ወዳችሁ ቤተሰቦቼ። አሁን ግን የተቸገርኩት አዲስ አበባ ከመጣ በኋላ ለማንኛውም እነዚህ ያልተሰሩት ልብሶች ናቸው ማሳያችሁ። አሁን ያሉትን ሌላም የምትፈልጉት ካለ ላኩልኝ። እንግዲህ የትም ማስፈልጌ አመጣላችኋለሁ ካለ አሁን ካለ ልብሱ ማለት ነው። እና አሁን ያስቸገረኝ ልነግራችሁ ነው ሳትረሱት። ፀጉሬ ማለት አላማጣ ያለው እንግዲህ እህቴ ነበረች። በጣም ሁልጊዜ እንደፈለግኩት የምሰራ እንደገና ፀጉር ቤትም ነበር እዛ በቅርብ ሁሉ ነገር ማግኘት የሚችልበት ነበር። እና ለፀጉሬ ግን አሁን ተቸገርኩ ነው የምላችሁ። ብቻ ማር ነው እዚህ ጋር የምታዩት። ማር ማዘዝ የምትፈልጉ ካላችሁ እንደገና ደግሞ የስውራ ማርያም ጸበል ይሄንን ሃይላንድ እንደምታዩት በሃይላንድ ጸበል አይቀዳም ይባላል ብዙ ጊዜና አባቶች ግን በምክንያት ነው በሃይላንድ አትቅዱ የሚሉት። ሃይላንዱ ገዝታችሁ ከሆነ ማለት ሰው የተጠቀመው ሃይላንድ ከሆነ ቆሻሻ ሊኖርበት ስለሚችል እሱ ደግሞ ለጸበል መቅጃ ስለማይሆን ነው እንደዛ የሚሉትና ይሄንን ሃይላንድ ግን ውሃው ቀድተን ማለት የተገዛ ውሃ ወደ ሌላ ገልብጠን በንጹህ ነው የቀዳ ነው። ለማንኛውም የስውራ ማርያም ልብስ እንደገና እዚህ ጋር የምታዩት እምነት ቅባ ቅዱስ መስቀል ቲሸርት እንደገና ነጠላ የምትፈልጉ ካላችሁ ያመማችሁ ከሆነ ይህን ጸበል ማግኘት ፈልጋችሁ ከሆነ ደውሉልኝ፣ እልክላችኋለሁ። ከልብሱም ከሆነ ብቻውን መላክ እችላለሁ። ቤተሰቦቼ ቪዲዮን እስከ መጨረሻ ድረስ ስላያችሁልኝ በጣም ነው ማመሰግነው። እወዳችኋለሁ። ባይ ቸር ሰንብቱልኝ። ቀጣይ በሌላ ቪዲዮ እንገናኝ።